የፈራችው አልቀረም። ምንም እንዳትናገርና ምንም አይነት ብጥብጥ እንዳታመጭ ብላ ኤቢን ባደራ ነግራት ነበረ። ግን አልሆነም። የደረጀና የዳጣን የዲኤንኤ ምርመራ ውጤት ለማጋለጥ ዛሬ እያለች ኤቢ ስትናገር ዳጣም ሆነ ደረጀ በድንጋጤ የበዓሉን ቀን አበላሸችብን ብለው ኤቢ ላይ ተፋጠዋል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ እዳችሁ እያበረታታችሁ ላላችሁ በሙሉ ከልብ አመሰግናለሁኝ። ዳጣ ከ18 ልፋት መከራ እንዲሁም ጭንቀትና ስቃይ በኋላ ቤተሰቦቿን አግኝታ ተቀላቅላ ነበረ። አሁን ላይ ግን ኤቢ የምትባለዋ ጨካኝ ልጅ በጣም እያሰቃየቻት ነበር። እንዲሁም ደግሞ ዳጣ እና ደረጀ የዲኤንኤ ምርመራ አድርገው የነበረውን ወረቀት በዝንገት ዳጣ ተጇ ላይ ቀምታት ነበር። ይህንንም ደግሞ ለማውጣት ስትዘጋጅ በመሀል ሌላ ችግር ተፈጥሮ እንዴቶቹ ቢታወቅ እንኳን ዛሬ በበዓል ቀን ኤቢ አደራሽን ምንም አይነት ነገር እንዳትናገሪ እባክሽ በሰላማችን እንዋልበት ብትላትም እንኳን ማርታ የእሷን ከንግግር ማክበር አልፈለገችም። የምትሰራው ሁሉ በጣም የሚያስጠላና የሚደብር ከመሆኑ ዳጣ ደግሞ ከሁሉም ሰው ተስማምታና እንዲሁም ደግሞ ተዋዳ በጣም ደስ የሚል ጊዜ ለማሳለፍ እየጣረች ነበረ። ሰላምዬም ልክ እንደ ቤተሰብ ቁጭ ብላ ዳጣ ደግሞ እንደ ልጅ ከታችን አንድ ሰራተኛ ቡና ትታፈላ ነበረ። በዚህም አቅጣሚያ እናታን በጣም ደስ ብሎትና እንዲሁም ደግሞ ያው ዳጣን በጣም ነው የሚፈልጋትም ይወዳት። በእርግጥ ዳጣ በጣም የምትወደድ ልጅ ናት። ናታን ብቻ ሳይሆን ሁላቸውም ወደዋታል። አቀራረቧ፣ አሰራሯ፣ ጫወቷ፣ ንግግሯ በሙሉ በጣም የሚገርምና የሚያስደስት ነው። ማርታ መጀመሪያ ላይ ብትጠላትም እንኳን እንዲሁም ደግሞ ተቤት እንድትወጣ ብትፈልግም አሁን ላይ ግን በጣም እየወደደቻትና እንዲሁም ልጅ ብትሆን ብላ የምትመኛት አይነት ልጅ ሆናለች። ታንም በጣም ከፊቱ በበለጠ አሁን ላይ እየወደዳት ነው። ሰላምዬ ምነው አንቺ ቡና ማን እያፈላልሽ ነው ብሎ በጠየቃትም ጊዜ እኔ እኮ ታረፍኩኝ ዳጣዬ እኔ ነኝ ዛሬ የማፈላው በአንቺ ቁጭት ያለች ስላለችኝ ስለዚህ እኔ ምንም ነገር አልሰራም በማለት ናታንን ነገረችው። ናታንን በመገረም በጣም ደስ አለው። እንዲሁ ምን አይነት ልጅ ናት በማለት እንዲሁም ደግሞ ያደገችበትንና ያለፈችበትን ህይወት ለማወቅና ለመስማት በጣም ነው የሚጓጉት። እንዲሁም ለናታን አንዳንድ ነገር አልፋ አልፋ ነግረው ነበርና ለሰላምዬም እኔ እኮ ናታን የዳጣን መዳረሻ ማወቅ እፈልጋለሁ ብትለውም እንኳን አይ እኔ እኮ ነግራኛለች ድሬዳዋ አባቷም እንደሌለና እንዲሁም እንዳልተወለደች ነግራኛለች። ለእኛና እንዲሁም ደግሞ ለእኛ ማረጋጊያ እንጂ የተወለደችው አዲስ አበባ እንዲሁም ደግሞ አባቷ እንዳልሆነ ሲሳይ ተናግራለች በማለት ሰላምንም ነግሯታል። ያው የዳጣን ያለችበትን ያደገችበትን ያለፈችበትን ህይወት በሙሉ እንድትነግረውና እንዲሁም ለማወቅ በጣም ጉጉት አለው ናታን። ሰላምዬም በጣም ትጓጓለች። ሰላምዬ የጓጓችበት አይነት ቢኖር ወልዲያ ስለነበረ የኔ ልጅ ትሆን ይሆን እንጂ የሚል ጉጉትና እንዲሁም ደግሞ አስተሳሰብ ስላላት እስኪ ልጠይቅ በሚል ነገር ታስባለች። ይህንንም ደግሞ ያሰበችበት ነገር የኔ ልጅ ብትሆንስ ያው የአባትና የእናት ጥያቄ ሲነሳባት ይደብራታል እና ዳጣ ከመንገድ ዳር ተነስታ እንደመጣች ለመናገርና ለማስረዳት ደብሯት ይሆናል በማለት አልፈዋታል። ግን አሁንም የእሷን መንጫና መድረሻን ለማወቅ በጣም እየጣሩ ነው።
ቢሆንም እንኳን ኤቢ የዛሬ በዓል ነው ብላ ተንኮልም ሆነ ሴራም አልተወችም። ያሰበችው ነገር ዛሬ ደረጀንም ሆነ ዳጣን እስከሚሰክሩ ድረስ ጠጡ እያልኩኝ አጠጥቼ የፈለኩትን መረጃ አይነት እንዲናገሩ አደርጋለሁ ብላ አስባ ነበር። ደግሞም ይህንን ለማናገር የኤቢን ተነስታ የዳጣን ብርጭቆ በመያዝ በመሙላት እንዲጠጡና እንዲሁም ደግሞ ውሃየም እንድትሰክር በማድረግ ፈልገውን አይነት መረጃ ለማናገር አስባ ነበረ፣ ግን አልተሳካም። ዳጣም በጣም ለጨዋታ እንጂ ለመጫወት እንጂ ምንም አይነት መጠጥ ጠጥታ ለመስከር አልፈለገችም። እንዲሁም ምንም አይነት ትኩረት የላትም። ሰላምዬ ግን አስቀድማ ስለነቃች ኤቢ ስራሽን አይቼዋለሁኝ፣ ዳጣን ለማስከር ነው አይደለ እንዲህ በተደጋጋሚ የእሷን ብርጭቆ እምትድሞዩ፣ እሷም ደግሞ ታውቃለች ልጠቅሚያት አይሆን ልጎጃት እንደሆነ አውቄያለሁ በማለት ሰላምዬም ነግራታለች። ኤቢ ግን ያው ተንኮሏ ስለተነቃበት አያገባሽም፣ አንቺ ምን አገባሽ ያደረኩትን ባደግ ብትላትም እንኳን ዳጣ ከሁሉም ጋር የለችም። የምትፈልገው ጨዋታ ለመሳቅ እንዲሁም ደግሞ በዓሉን ፏ ብላ ማሳለፍ ነው። ይህንንም ደግሞ የምትፈልገው ነገር እንደሆነላት አድርጋለች። ናታንም ስለሚወዳትና እንዲሁም ደግሞ የተለየ ፍቅር ስላለው የቤቱን ዲኮር አብረው መስራት እንዲሁም ደግሞ ቤቱን ትረታትቡ አብረው እንዲሁም የለበሱትን ልብስ ታምሪያለሽ ሲባባሉ ሲደናነቁ ነበር። ኤቢ ግን ይህንን አልወደደችውም፣ አልፈለገችውም። የምታደርገው ነገር ግራ ተጋብታለች። ተነስታ ከተቀመጠችበት ከናታን ጎን ብትሆን እንኳን ናታን ለኤቢ ምንም ትኩረትና ውዴታ ፍቅር አይነት አልሰጣትም፣ አላሳያትም። ያው እሷ ግን ፍላጎቷ ናታንን የራሷ ለማድረግ ነው። ሰው ደግሞ በክፋትና በተንኮል ይህ የምታደርገው ነገር ቅጡ ጠፍቷታል። ዳጣን ከቤት ለማባረር እንዲሁም ደግሞ እሷ ያላትን ግንኙነት እንኳን ለቤት ለማወቅ በጣም ጥረት እያደረገች ነው፣ ግን አልተሳካላትም። በዝንገት እንኳን ደረጀ ስለምትለው ማርታ እባክሽን ዳጣ ደረጀ የሚለውን ነገር እባክሽ ትንሽ እንኳን ጭማሪ ተኋላ አድርጊበት ብትላትም ዳጣን ደግሞ እና ማን ልበለው እና አባዬ ልበለው፣ አባዬ ከፈቀዳችሁልኝ ችግር የለም እኔ እኮ እለዋለሁ፣ ግን ስለማትፈልጉ ነው ደረጀ የምለው የእናንተን ፍላጎትና ምርጫ ለማክበር እንጂ እኔ ለመጥራት ሌላ ችግር የለብኝም ብትላትም እንኳን በፍጥነት ኤቢኤል አባዬ አባትሽ ነው እንዴ? ለምንድን ነው አባዬ የምትለው? እኛ አባዬ እንድትለው አንፈቅድም፣ ልጆቹ እኛ ስለሆን እኛንን አባዬ ማለት የሚጠበቅብን፣ ስለዚህ አንቺ አባዬ ብለሽ መጥራት አይጠበቅብሽም ብላ ነገር አነሳች። የቤቱ ሰው ደነገጠ፣ ተደበረ፣ ዝም አላት። በቃ ተይው ምንም አይደለም ማለች። ማርታ ግን በጣም ውስጧን እየቆጫትና እንዲሁም ደግሞ እያሰላሰለች ነበረ። ይቺ ልጅማ ምን አይነት ልጅ እየሆነች ነው እንዴ? ምን ችግር አለው? ሰው አባቱን ብቻ ነው እንዲ አበየ የሚለው? አባቱን ያልሆነ ሰው እኮ አበየ እያለ አጎቴ እንዲሁም ደግሞ ጋሼ ሲል ነው። የዚች ደግሞ የተለየ ነው ብላ ማርታም ተበሳጨችና ተወችው። የበዓሉን ቀን ላለማበላሸት የቻለችውን ነገር ዋጋ ከፈለች። ናታንም ተገረመ። ኤቢ ግን ምን አይነት ፍጡር ናት? ምን ችግር አለው አባቷ ባይሆን? እኔም አባቴ አይደለም ግን አባዬ ነው የምለው፣ አንድም ቀን ደረጀ ብሎ አላውቅም። ስለዚህ ልክ እንደኔ እሷም አባዬ ብትለውሳ በጣም ክፉ ሰው ናት አለና በሆዱ አለፋት። ዳጣም የበዓል ቀን ስለሆነ በጣም ደስ ብሏታል። የዛሬ ዓመት ማንም ከጎኗ እንደሌለና እንዲሁም ጎዳና ነበር ያሳለፈችው በዓልን። አሁን ግን አባቷን አግኝታ ይፋ ባይወጣ እንኳን የራሷ መሆኗን አውቃ እንዲሁም ደግሞ በሚያማምር ቤተሰብ ውስጥ ተደብልቃ ይህንን ያክል በዓል ማክበሯ ደስ ብሏታል። ምንም አልመሰላትም። ቡናዋን እያፈላለ ምርጥ ቡና ነው ማጠጣችሁ እያለች እያዝናናቻቸው ነበረ። እንዲሁም ደግሞ ቡና ቀጣ ፈላ በኋላ በመጀመሪያ ምግብ ለማክበር ስትንሸረሸርና እንዲሁም ደግሞ ምግቡን አቅርባ ካበቃች በኋላ የወደደችውን ሰው ማጉረስ እንዲሁም ደግሞ የፈለገ ያጎረሳትን ሰው መቀበል፣ አበሏንም ያው ዘና ብላ ነፃነቷን እንዲሁም ደግሞ የጎዳና አስተዳደሯን አበላሏን ፏ ብላ ነው የምትበላው። መሳቀቅ መጨነቅ ምንም አይኖርባትም።
ይህንን አይቶ ናታንም አጎረሳት፣ እሷም አጎረሰችው ዳጣ ለናታን። ኤቢ ተናደደች። እሷም አጎረሰቻት ለዳጣ። ግን ያጎረሰቻት ጉርሻ በጣም ብዙ ነበርና እንዲሁም ደግሞ እጇንም ወደ ውስጥ በመጨመር ተነድላትና እንድትሞት እንድትታመም ነበር በበዓል ቀን የፈለገችው። ያም አልቀረምና ዳጣ ትናላት። ትንሲላትም እንኳን ሩጦ ናታን ሰላምዬም ናታን ውሃ ጠጣት ብላ ሩጣ ውሃ አመጣና እንዲሁም ደግሞ ቶሎ ጀርባውንም በመምታት ውሃ ጠጣት። ናታንም ደነገጠ። ሁላቸውም ግር አላቸው። ኤቢ ግን በጣም ነው ደስ ያላት። እንዴ አንቺ በብዙ አጉርሰሻት ነው እንዴ? ለመግደል ነው እንዴ ፍላጎትሽ ቢላት እንኳን አይ አንተ እንደምታጎርሳት ነው ያጎረስኳት ምን አለ ስትል ዳጣን የበዓሉን ቀን እንዲበላሽና ጭቅጭቅ ንትርክ እንዲፈጠር ስለማትፈልግ አይ ደህና ነው ድኛለሁ፣ ምንም ችግር የለም ብሉ በቃ ብሉ፣ እኔ ትንሰላ ላይ ነው ብላ ሁላቸውንም አረጋግታ ወደ ነበረበት ተመልሳለች። ይህንንም ለሰዎቹ ጫናና ችግር መፍጠር አልፈለገችም። ከተበላ ከተጠጣ በኋላ ጨዋታ እንዲያመጡና እንዲሁም ደግሞ ለሁላቸውም ፍቅሯን መግለጽ የስጦታ የሚያዘችውን መስጠት ነበረ። ስጦታ የምትሰጠው እንዴስ የሚለው እንዴስ እንዲለው የሚስቀውም እንዲስቅ እንጂ ሌላ ክፉ ተንኮል ነገር አስብ አይደለም። ስጦታዋ ደግሞ በጣም የሚያስቅና የሚያስደንቅ ነው። ለናታን ስጦታ የሰጠችው መጀመሪያ ስጦታ ሰጣለሁ ስትል አንዱ የሚያስቅ ያስደስት ነው። ግን እንዳትቆጡ እኔ ለጨዋታና ለፈን ነው በማለት ስጦታ አዘጋጅታለኝ። ለማርታም ለደረጀም እንዲሁም ለውሃና ለሰላምዬ ለኤቢም ለሁላቸውም ያላትን ፍቅር ከገለጸች በኋላ ስጦታ ደግሞ ይዣለሁ። ስጦታ ያስኩት ለሁላችሁም ማዳረስ አልችልምና ለምችለው ለሁለት ሰው ነው። እሱም ለኤቢና ለናታን ነው ያዘጋጀሁት። ግን ምንም እንዲከፋችሁ አልፈልግም። የስጦታ ትንሽ የለውም እና እንድትከፉ ሳይሆን እንድትስቁና ግማሹ እንዴት እንዲላችሁ ነው በማለት መጀመሪያ አስቀድማ ተናገረች። ያዘጋጀችው ስጦታ ለናታን የሚያነበው መጽሐፍ፣ ለኤቢ ደግሞ በረሮ ነበር ያዘጋጀችው። በረሮ በጣም አትወድ የምትፈራው ነገር ነው እና ያው እንዲደነግጥም እንዲስቅም በቃ እሷን ዘና ማለት ስለምትፈልግ ለዛ ነው። መጀመሪያ ለናታን ሰጠችው። ናታንም በጣም ደስ ያለው አመሰገናት፣ አቀፋት፣ በተደጋጋሚ አቀፋት። እሷም ደስ ብላታል። በጣም ነው የምትወደው ናታን። ግን ብዙ መጠጋጋትና ማውራት መጫወት ከሱ ጋር አትፈልግም። ኤቢ ስለማትወድ ርቀቷን ጠብቃ ነው የምትኖረው። ከዛም በኋላ ያንን ከፍቶ ሲያው መጽሐፍ ነበር። ናታንን በጣም ደስ አለው። ሁላቸውም ደስ አላቸው። በቀጣይ ደግሞ የኤቢ ስጦታ ነበረ። ኤቢ የተሰጧት ስጦታ ማሸጊያዋ የምታምር በጣም ደስ የምትላት እና ውስጧ ሲከፈት ግን በጣም ነው ያስደነገጠው። ውስጡ የነበረው በረሮ ነበረ። በረሮ ደግሞ ኤቢ በጣም አትወድም። ስታየው ደነገጠች። በጣም ጮኸች። ምንድን ነው ለእኔ በረሮ ነው እንደምትሰጪ ብላ በቃ ይቅርታ እኔ ያው ተናግሬ የለ አንዱ ለፈን ነው አንዱ ደግሞ ለደስታ ነው ብያለሁ አይደል? ስለዚህ ያጋጥማል አይዞሽ ብላ በእርግጥ ሁላቸውም ተሳሳቁ፣ ገረማቸው፣ ደስ አላቸው። ኤቢ ግን ይህንን ስላደረገቻት አሁንም ተንኮል ሴራ ይህንን በምንነገር ነው ለኤቢ ስለምትወደው ለናታን መጽሐፍ ሰጠችው። ለእኔ ግን አውሬ ነበር የሰጠችው። ቆይ እሰራላታለሁ ነበር ያለችው። ይህንንም ያለችበት ምክንያት ያየሁትን በሙሉ ደረጀና ዳጣ ልጅና አባት እንደሆኑ እናገራለሁኝ። ይህንን ከተናገርኩ ደግሞ ከማርታ ጋር ይጣላሉ። ስለዚህ ቆይ እሰራላችኋለሁ። ይህንን ማድረግ የለባቸውም። እንዲሰክሩና እንዲጣጥተው እንዲሰክሩ ብፈልግ እንኳን አልሰከሩም። ስለዚህ የራሴን አማራጭና ሴራ ወስዳለሁ በማለት ወስና ነበረ። ውሃዬ ግን እንሰክራለች። በጉንም ደግሞ የታሰረውን ወደ ውጭ ለቀው ስለነበረ እንዲሁም ተፈልጎ ተገኝቷል። በበዓሉ ቀን ዘና ፈታ መጫወት ስለፈለጉ አይ ዛሬ ውሏችን በጣም ደስ የሚልና ያማረ ስለሆነ መጨፈር አለብን ብሎ ናታን ብድግ ሲል ሩጣ ከፊቱ ለመሆን ኤቢ ቀደመች። ናታን ምንም ችግር የለበትም። በክፋትም ሆነ በምንም አላሰበውም። ዳጣን መጫወቷንና መጨፈሯን እንጂ ብዙ ተንኮል አላሰበችም። የኤቢ ግን በጣም ነው የሚገርመው። ይህን ያክል የበዓል ቀን ተንኮል፣ ሴራ እንዲሁም ደግሞ ሸራኝነት ማሰብ አስፈላጊ አይደለም። ብቻ የኤቢ መቼ እንደምትስተካከል መቼ ጦርነት እንደሚሰማት አናውቅም። የናታንና የዳጣ ፍቅር ግን እየጨመረ ሆኗል። የእኛም ፍላጎት ያ ነው።
በሚቀጥለው ደግሞ አብረን እናያለን። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁኝ አመሰግናለሁ። በቀጣይ